እንደቀለ ብዳው ከፈለክ you think I am care about this እኔ እንደሰው ነበር ልቀርብ እንኳን ያናገርኩ እንጂ ክስ ፈርቼ እኮ አይደለም ያደረኩት ነገሮች ይሄን ያህል እውነት ችግር ነበር እንደ ብዬ ነው ሆድ ብሶኝ ያለቀስኩት እንጂ እየተለማመጥኩ እኮ ነበር ግን እንኳን አወኩ ድድብናን እንደ ላብ አልሜ ነው ያስኩል አንተ ብቻ ነህ ብልጥ ስለ ልጄና ስለ ለነሞጣ ለነምናም ሼር ለማድረግ ማን አባስ ነው ግን አንተ እኔ ስለ ልጄ ነገርኩ ነገር ለነሞጣ ሼር ለማድረግ ማን አባት ነው መብት የሰጠ ማንስ መብት የሰጠ ስለ አባቴ ማን አባት ነው መብት የሰጠ የሸርሙጣ ልጅ በብር እንጂ በእውቀት አትበልጠኝም በእውቀት ከነ ማናጀሮች እተፋባቸዋለሁ ታውቀኛለህ ደደብ ቆሻሻ ማናጀሮች እዮዳብን ከሰዋል ዮሴፍን ከሰዋል ወርቄን ከሰዓታል ኤድማን ነው የሚባለው ይሄ ለንደን ያለውን ከሰዋል ቀሪ ዘመንን በክስ ለማሳለፍ የቆረብክ ሰውዬ ነህ መጽሐፍ ቅዱስን 3 ጊዜ በእስር ቤት ውስጥ አንብቤያለሁ ትላለህ መጽሐፍ ቅዱስ የገባው ሰው ክብሩ ከእስር ቤትና በፍርድ አይደለም ክብሩን የሚያገኘው ከእግዚአብሔር ነው የሚሰጠው ግርማ ሞገስና ክብር ከእግዚአብሔር እንጂ በብር የሚመጣ ማንነት አይደለም መጽሐፍ ቅዱስ ያነበብከውና ማንነት ያልገባ ቆሼ ቆምቦሮ ቁሻሻ ሆነ የገባ መንቼ እንደሆነ ታውቃለህ እንትና ልከሳውን አሜሪካ ልሳፈር ነው ያልከቀን ነው የናኩ በነገራችን ላይ ግን ላስጨርስ ብዬ ጸጥ ብዬ ነበር መሰማ ገብቷል ያ ስለ መጽሐፍ ቅዱስ የገባው ሰው ክብሩን ለእግዚአብሔር ነው የሚሰጠው ገብቷል ያ ስሰማችሁ የነበረው እኮ ልስማችሁ ብዬ እንጂ እውቀት ስለበለጣችሁኝ አይደለም ደደብ እንደሆናችሁ ታውቃላችሁ ወርቄ ልከሷ ስትለው ምን ነበር ያልኳችሁ የሆነ ቪዲዮ ልኬላችሁ አሁን እቺ ልከሳችሁ ስማችሁ ለምን ይጠፋል አላልኳችሁ እዮዳብን ከሷለሁ አሜሪካ ደስ ስትጓዙ ምንድነው ያልኳችሁ ማናጀር ግን የላችሁም አላልኳችሁ አንድ ነገር ልንገራችሁ በነፃ ላይ እንደ ሚዲያ ማናጀር ላገልግላችሁ ነው ያልኳችሁ ማናጀር አይደለም ያላችሁ ምን እንዳላችሁ ታውቃላችሁ ትሪም ልጭ የሚባሉ አሉ ትሪም ልጭ ማለት ሙሉ ትሪ ምግብ ታቀርባለህ እንዴ ጥርግ አድርገው የሚበሉ ብቻ ናቸው እኔ ይቅርታ ትጠይቀኛለህ ወይ ካሳ ትከፍለኛለህ ላደረክብኝ ነገር እኔን እንደዚህ አሳብደ ትራማ ውስጥ አስገብተ ልንገር ልጄን ኢንሳይ ነግሬያቸዋለሁ ባለፈው ልጄ እኔ እንኳን ባልኖር ቴክ ኬር የሚያደርገው ሰው ፈርሜን የመጣሁት ነው ያልኳችሁ ልጄን ኢንሳይ በትኝ የላችሁ ነው መሞት የእቃችሁን ትልቅነት ሁላ ታንደበታችሁ እንዳትነኩኝ ነው የምላችሁ አለቃችሁ ነው የምላችሁ ካሳ አስተምትከፍሉኝ ወይ ይቅርታ አስተምትጠይቁ ህይወቴን እንደዚህ እንደመሰቃቀልክ ወቴ ይቅርታ ትጠይቀኛለህ ወይ ካሳ ትጠይቀኛለህ እናቴ ትሙት አለቀን እንዲህ እስከምታረድ አለቀ ልጄን ይንሳኝ አለቀ እውነት አለቀ የማለቀ ልንገር በሞት እንኳን የላክብኝ ገዳዮች አሉ አይደል እነሱ እንኳን ስለሚገሉኝ ቮይስን እያንዳንዱ ልኬ አሰራጭላለሁ ነው ማለት እኔን ይቅርታ ትለኛለህ ወይ ካሳ ትከፍለኛለህ አላነጥም እኔ ላይ ሂሳብ ኬሚስትሪ አትጫወታት አንተ የሸርሙጣ ልጅ ማለት ነው አንተ ድንክዬ ደከከና እጫወትብሃለሁ ነው ማለት አይምሮዬን የደከመ ካምፓኒ ሁላ እኔ ላይ አሳበ አይምሮዬን እንደዚህ ዳሜጅ እንዳረከው በልጄ እንዳላገጥክ በአባቴ ላይ እንዳላገጥክ ልጄን እንሳኝ አላግጥብሃለሁ በአንተ ዙሪያ ያሉ ሰዎች ሂሳብ እንዲከፍሉ ነው ማረከ ኦሬዲ እየከፈልክ ነው ያለው እኔ የመጨረሻ ጸጸትና ሰተተ እንደመሆን እርግጠኛ ነኝ ወጣ ይቅርታ ጠይቀኛለህ ካሳ ትከፍለኛለህ አራነጥ ዛሬን አውሯል ነገም እንደማረግ አታውቅም ቤት ውስጥ እንድትርበደበድ ነው ማረግ አንተ ምትልካቸው ወንዶች ሁላ የሸርሙጣ ልጆች ብያቸዋለሁ ጃፒ ራሱ ብዳው ከፈለክ እሺ ደረት ምናምን የቱ ደረትም የልጄን አባል ላሳይ እንደ እውነት ላሳይ ምን አይነት ሰው ጋር ስኖር እንደነበር ዩ ቲንክ ቆሻሻ የሸርሙጣ ማህበር መስላችኋለሁ እንዴ እኔ የሐር ልጅ ነኝ እኮ ልቃን እያንዳንዱ መንግስትን እንዴት እንደምትጥሉ ስታከሯት የነበረ እቅዶች በሙሉ በኤቪደንስ እጄ ላይ አለ ዩሮፕ ቁጭ ብላችሁ የአሸባሪ ስራ መስራት በየትኛውም ቦታ ቻሌንጅ አደርጋችኋለሁ ለዛ ነው ዝም ያልኩት እሺ እኔ ከነዚህ ቆሻሻዎች ጋር አወራ ከነዚህ ቆሻሻ ጋር ላምጣላችሁ ውሸት ነው ከተባለ ሃይበሉኝ ቦስ እልክላችኋለሁ የሚመለከታችሁ አካል ስለምን እንደማወራ ይገባችኋል ማለት ይሄ ሁላ ታያላችሁ ኦዲዮ ስታወሯት የነበረ እቅዳችሁ እንዴት ምን እንደምትጥሉ ከማከ ኤርትራ ከምን ጋር ተባብራችሁ ምን እንደምታደርጉ እቅዳችሁ ነው እዚህ ላይ እያንዳንዱ ቤት ታሽጓል
ግን እንትና ያሉት በእኔ ስም ስላልሆኑ ተርፈዋል። እኔ ጋር አለ። የማዕድን ማምረት ስራ ፍቃድ ሰርተፊኬት እኔ ጋር አለ። ማን የፈረመበት? አበበ ጌታውን ፈረደ። እውነት ዘንድሮ ማዕድን ታመርታላችኋ፣ ታወጣላችኋ። እኔ ጋር አለ። ቀልድ መስያችኋል። ሂዱበት። ይሄን እቅዳችሁ እኔ ደግሞ ለሚመለከቱ አካል ልምልከው። እናንተ ምንም የለኝም ማለት እንዴት ምን እንደምታደርጉ ለፍርስራሽ ከማንጆሪ ነው እንደጋ ስትመካከሩ እኔ ጋር አለ ሁሉም ነገር። የ1 ሰዓት ቪዲዮ እኔ ጋር አለ፣ ሪከርድ አለ። ምን እንደምታመጣችሁ ለሚመለከቱ አካል ሽኩ ታደርጋለህ። ማስረጃ ነበር አምጡ። እኔ እንትን አባል ለመሆኔ ነው አለ። ማስረጃው እኔ ጋር ገብቷል። ዛሴት ገብቷል። ምን እንደምትወሩ እስቲ ሂዱ የምታረጉት እስቲ እኔ ላይ አድርጉ። እኔ አንድ ነገር እንዲህ ከተባል አንድ ከኔ ጋር ያወራችሁትን ይሄን እኔ አንድ ነገር ሰው ልቀቁት ብዬ ነው ኦልሬዲ ለሚመለከቱ አካል ልከናል። እኔ እንዳበድኩ ተሳብደዋል። ያብዳታል። እናቴ ትብጣ ተሳብደዋል። በዙሪያ ያሉትን ሰው ሁላ እያስለቀምኩለት ነው ያለሁት። ብቻውን ነው ማስቀረው መጀመሪያ። ከዛ በኋላ ነው እስቲ ምን እንደሚያደርገኛል እኔ ጋር ያለው መረጃ አታውቁት። ኢሮፕ እንኳን እንዳትኖር ነው ማድረግ። ኢሮፕ ላይ ቁጭ ብለህ ሽብርተኝነትን እያወሽክ ከማጋ የመንጆሪ ነው ወንድም ጋር ምን ነበር የምታወራው? በስም የሌሉት እያንዳንዱን ድርጅትን ስትነግረው እኛ ጋር አለ። እኔስ ልልክልሃለሁ። በሌላ ሰው ስም ማድረግን ራስ በአንደበት የተናገርከዋል። ይሄ ነው ማረጋገጫችን። ከ4 ወር ነው ከምን ወር በፊት መርከብ ላይ አብራችሁ ነበር ካል በሱ መርከብ ላይ ፎቶ አልተነሳችሁ አላሳለፋችሁ? የጅቡቲውን የሆቴሉን ሼር ለምንድን ነው የሰጠህ አይደል? ብር የትም ከሚባክል ቢበላው ይብላው ምናምን ብለህ አምን ሆኗል። ከሱ ጋር ይካፈትከው ሊሰራልህ እንደሆነ እንኳን አልገባማ። እኔ ከነዚህ ጋር ማውራው ከስ እኔ ከዚህ ልምቀምቃሚ ይሄ እንደ ጆተኒ አሁን እንደዚህ ከፍቶ የሚጠብቅ ሰው አረለቃል። ተደዋውሉ እንጂ ዱራውን ተደዋውሉ። ስንት ሰው ነው ሴኩሪቲያችሁ ምናምን ናቸው የተለቀመላችሁ? በዚህ ሳምንት ሰኞ ላይ ምናምን የሆነ ነገር ታያላችሁ። እሺ ታያላችሁ። ውሸት ሄለን ዝም ብላ ነው የምታወራው የሚለውን ታያላችሁ። በዚህ ሳምንት ውስጥ ማን ከነ ቤተሰቡ ምን ተደርጎ ምን ብሎ እንደሚገባ አሳያችኋለሁ። ያለህን ሀብቱላ እኔ ላይ ድሃ እንድትሆን ማድረግ፣ ከኔ እኩል የኑሮ ስታንዳርድ ዝቅ እንዲል ማድረግ። እኔ አልጎዳህም ያልኩ ጊዜ ያኔ ከልብ ሰምተኝ ቢሆን ኖሮ ወደዚህ መንገድ አልገባም ነበር። 800,000 ዩሮን የገዛሁት ቤቱን ያልኩኝ እግዚአብሔር የሸርሙጣ ብር ይመስል እዚህ ትሄዳለህ፣ ቤት ትገዛለህ፣ እዚህ ትሄዳለህ፣ የግል ሄሊኮፕተር ትገዛለህ ከጣሊያን ምናምን ትላለህ። ከዛስ የት ነው የምትኖረው? አልጋ እንኳን ብቻ ነው የምተኛበት። ራይ የምትበላው ምግብ እንኳን እቺን ያህል አሳ ነው አይደል? ካፌ እንኳን አጠጣ። ለምን ላይ ሆነው እንደዚህ የምትሯሯጥ? የሆነ ሰው ሲናገር እኔ ለክብሬ ነው የምኖር፣ ሄደህ ትከሳለህ። ለየትኛው ዓለም? ከአንተ የበለጠ እንኮ ምግብ እንዲጥቅልል አድርገን የምንበላው እኛ ነን። አንተ አጋሰስ። ኢትዮጵያም በቴሌቪዥን ነው የምታያት። መቼም ሀገር አትገባት። ልቃሚ እንደዛ በጋርድና በምናምን በማህበር እንደዚህ ዶሮና በግ እየተሰራ መጥቶ የሚያጅበ ማህበረሰብ ዩሮፕ ላይ ትፈልጋለህ። ዘላን ትሆናለህ። ፈረንሳይና ጀርመንና ዩኬ መሀል ገብቷል። አሜሪካ ስፊት አሰጥህ ማን ስለሆንክ ልቃሚ። ዱባይ ሴት ትገባታለህ። የመንግስት የሀገር ቤት እንትን መሆንህን ማጣት የትኛው ማጣት ክሌሪፋይ ምናምን የሚባለው ይሄ ነፃ መሆንህን ከመንግስት ጋር ችግር ምን ልታቀርብ? አብረህ የምታወራው ሰውዬ እንኳን የኢትዮጵያ ዜግነት የለውም። በፎርጂድ በኤርትራ ነው የሚኖረው። አውቃለሁ ከማን ጋር እንደሆነ። ከአንተ ጋር ፎቶ ሲነሳ ነበር፣ ከኢሳያስ ጋር ፎቶ ሲነሳ ነበር። ገብቷል። ሰካራም እንዳረከኝ ከኔ ጋር ትሰቅራታለህ። ና ቻስ አቡ ሀቢቢ ያ ቀልቢ ያ ኡምሪ አንተ ድንክዬ ተው ብዬ ነበር። ወንድሜ በጣም አስከፍቶኛል። ሁሌ ከሀገር ቤት ይደበድበኛል። የልጅ አባት አስከፍቶኛል። እና ሶሪ ጋይስ ስለሱ ሳወራ ፐርሰናል አትወሰዱብኝ። ምን ላድርግ? የእውነት ሁሌ አይምሬ ያለው የልጅ አባትና ወንድሜ ነው። ይደበድበኛል። ወንድሜ ልጅ አባት ይደበድበኝ ነበር። ስለሱ ለማወራላችሁ ሌላ ነገር እንዳታስቡ። የሚመለከተው አካል ገብቷል። ስትወያዩ ሁሉም እኔ ጋር መጣ እኮ ዝም ብዬ መሰላችሁ እንዴ? እኔ ጋር እኮ መጣ። ሄለን ይኸው ራስሽን ተከላከይበት። ነቅነቂው ስትፈልጊ ኤምባሲ ሂጂና ለኤምባሲ ስጪ። ኤምባሲ ክስ ይመስረት። ምክንያቱም ሀገር እያሸበረን ያለ ሽብርተኛ
ሽብርተኝነት ኢሮፕ ደግሞ ሽብርን ነገር አትቀበል። ሂዱ ሄዳለሁ ምን እጄ ላይ እንደመጣ ስለ ማዕድኑ ምናምን ሰርተፊኬቱ ነው ጋር እንዳልታውቃለሁ። በእናንተ ስም የሌለ ግን ረን የሚያደርጉላችሁ ቤቶች ምናምኖች እነማን እንደሆኑ ስታወሩ እኔ ጋር ትሰጣል፣ ቼክ ይደረጋል። አራነት እውነት ታሽጎ ነው የተቀመጠው። በእንትናና በእንትና ላይ እንዳለ ታሽጓል። ታዲያ የትኛው ነው የቀረው? አንተስ ነው የቀረው? ሃይላይት አንናገር። ጅቡቲ ከማጋ ነው ሼር ያላችሁ? ዱባይ ላይ ምንም ነገር የላችሁ ማለት ነው። ያላችሁ የመንጆሪ ነው ወንድም ብቻ ጓደኛ የምትንሸኳሸኩት። እሱንም የተስማማችሁት አብራችሁ መንግስት የምትጥሉ ስለመሰላችሁ እቅዳችሁ የመጣው ልንገር፣ የተሻልክ ሰው እንዳለው ተበዳ ነው የምልህ። ብዳታ ሁለተኛ ወደ እኔ እንዳትመጣ ልቃል ባክሻል ታምን ሳራ ደውላ ሂድና እንደዚህ አጽናናት አለችኝ። ለምን ተውካት አለችኝ። ምን ማለት ነው? አሳዝነሽኝ በሰው ግፊት ነው የመጣሁት አንቺ ጋር አለኝ። እኔን ግን ስጀነጅሩኝ እዚህ ብሎክ ፍቺ አላችሁ። እኔ ጥፋተኝነት ስሜት እንድሰማኝ ይሄ መግማማት አለመች ይገባኛል። እኔ እኮ ብቻዬን ስኖር በጣም ትክክል ነኝ። ከሰው ጋር ስኖር ነኝ ሁሌ ስተተኛ ባይዘው 7 ዓመት ቲክቶክ ላይ ዩቲዩብ ላይ ስታወቅ ከሰው ጋር እንዲህ ብዬ አልደዋወልም። ያኔ ጸባይሽ በጣም ናፍቆኛል ትሉኛላችሁ። ለካ ከናንተ ስለተነጠልኩ ነበር። ትክክል ከናንተ ጋር መግባባት ሲጀምር ስተት ሆኜ ነው የተገኘሁት። ቆሻሻዎች ምን ነው ይዛችሁ መታችሁ ያሳሳታችሁ? ደረት ወይ ምንድነው? አረ ኑሮ ምንድነው? ምን ፊልተር ምናምን ሆነ? የሚያልፋል ብዬ እኔ በቅሎ አይደለው ይሄ ሁሉ ለማንኛውም ደህና ሁኑ። ማታ እመጣለሁ። ከዚህ በኋላ መጠጣት ስለማልፈልግ ነው እንጂ መቀመጥ ብፈልግ ደስ ይለኝ ነበረ። እሺ ለማንኛውም ከማንም ሰው ጋር በውስጥ ንግግር አልፈልግም። እስቲ እኔ ስህተት ከሆንኩኝ የእናንተን ትክክልነት ቼክ ለማድረግ እሺ ያልኳችሁና ሳይ በጣም ስለምታሳዝንኝ እንትና ስለላከችኝ እንትና ስለተደወልኩ ምናምን እንደገና ደግሞ ተይ እንትና ይነካሻል ማን ነው ሲባል ይሄ ሸርሙጣ ሰው እውነት ባለትዳር አይለይ ምን አይለይ ሲያናግሩላ እንዴት ነሽ ደህና ነሽ ላንቺ ስለሁሉ ነገር ተቻለው አንቺ ያልሽን ቀን ነው ከመጨረሻ ቀን ይቅርታ የጠየቅኩት እናቴ ተቡት ከዛ ፊት ስንት ቮይስ ልከልኝ ነበርኩ ላሰማው እንዴ የመጀመሪያ ቀን ይሄን ያልሽን ቀን ነው እኔ አቆምኩት እኔ እንኳን ተብዬ ነበርኩ ለሌላ ሰው እንደተባለ እውነት አረ እግዚአብሔር አረ አለቀ እንዴ የመጀመሪያ ቀን ያንን ቮይስ ላክሽላት ይቅር እንደምልሽ አውቅ ነበር ሌላውም ሰው እንትን ሲልስ ልክ አንቺ ስታናግሪ ይቅርታ እንደምላት ገብቶኝ ነበር አጉል ጅልነት አይሆንም ለቅቄ እናቴ ትሙት የህይወቴን ፍጻሜ እንዳላሳያችሁ ወንጀል ምን ማለት እንደሆነ ነው ማሳያችሁ እኔ ላይ እንዳትጫወቱ ህይወቴን እንደዚህ እንዳመሰቃቀልክ ወቴ ይቅርታ ትጠይቀኛለህ ወይ ካሳ ትጠይቀኛለህ እናቴ ትሙት አለቀም እንዲስተምታረድ አለቀ ልጄን ይንሳኝ አለቀ እውነት አለቀ የማለቀ ልንገር በሞት እንኳን የላክብኝ ገዳዮች አሉ አይደል እነሱ እንኳን እስከሚገሉኝ ቮይስን እያንዳንዱ ልኬ አሰራጭላለሁ ነው ማለት እኔን ይቅርታ ትለኛለህ ወይ ካሳ ትከፍለኛለህ 4 ነጥብ
እኔ ላይ ሂሳብ ኬሚስትሪ አትጫወታትም። አንተ የሸርሙጣ ልጅ ማለት ነው። አንተ ድንክዬ ደከከና እጫወትብሃለሁ ነው የምልህ። አይምሮዬን የደከመ ካምፓኒ ሁላ እኔ ላይ አሳበ አይምሮዬን እንደዚህ ዳሜጅ እንዳረከው በልጄ እንዳላገጥክ በአባቴ ላይ እንዳላገጥክ ልጄን እንሳኝ አላግጥብሃለሁ። በአንተ ዙሪያ ያሉ ሰዎች ሂሳብ እንዲከፍሉ ነው ማረከ። ኦሬዲ እየከፈልክ ነው ያለው። እኔ የመጨረሻ ጸጸትና ሰተተ እንደመሆን እርግጠኛ ነኝ። ወጥተህ ይቅርታ ትጠይቀኛለህ፣ ካሳ ትከፍለኛለህ። 4 ነጥብ። ዛሬን አውሯል፣ ነገም እንደማረግ አታውቅም። ቤት ውስጥ እንድትርበደበድ ነው ማረግ። አንተ የምትልካቸው ወንዶች ሁላ የሸርሙጣ ልጆች ብያቸዋለሁ። ጃፒን ራሱ ብዳው ከፈለክ እሺ። ደረት ምናምን የቱ ደረት ነው? የልጄን አባል ላሳይ እንዴ? እውነት ላሳይ? ምን አይነት ሰው ጋር እኔ ስኖር እንደነበር ዩ ቲንክ ቆሻሻ የሸርሙጣ ማህበር መስላችኋለሁ እንዴ? እኔ የሐረር ልጅ ነኝ እኮ። ልቃሚ ወንዶች ሁላ የሸርሙጣ ልጆች ብያቸዋለሁ። ጃፒን ራሱ ብዳው ከፈለክ እሺ። ደረት ምናምን የቱ ደረት ነው? የልጄን አባል ላሳይ እንዴ? እውነት ላሳይ? ምን አይነት ሰው ጋር እኔ ስኖር እንደነበር ዩ ቲንክ ቆሻሻ የሸርሙጣ ማህበር መስላችኋለሁ እንዴ? እኔ የሐረር ልጅ ነኝ እኮ። ልቃሚ በክት ትቀያለሽ እንዴ? ንፍጣም ልጅ አርፈሽ አትኖሪም እንዴ? ስትከበሪ አትከበሪም እንዴ? አንቺ በክት እንዴ? እኔ እኮ አውቄ እኮ ነው ላሽ ያልኩሽ። በቃ ይመችሽ፣ ጨዋታ ምናምን እየተጮትሽ ነው ብዬ ነው። ምንድን ነው እንደዚህ አይነት አፍሽን ትከፍቻለሽ እንዴ? ምን አባሽ ታመጫለሽ? የሆነ ነገር የምትፈጥሪ ምናምን ነው እንደሚመስልሽ። ራስሽን በሆነ ድራማ ወስለሽዋል። ከዛ ነገር ላይ እኮ መውረድ ካለብሽ አስወርድሻለሁ። እንዲህ ሰው ሳይደርስ ዝም ብለሽ ትሳደቢያለሽ እና አፍሽን ትከፍቻለሽ እንዴ? ክፍት አፍ ምን አንድ ጊዜ ለሰው ልጅ እንደዚህ ድምፅ ሆኜ ከዛ በኋላ መሳደብ ስለሚያስጠላኝ ነበረ ጸጥ ያልኩሽ። አርፈሽ አትከበሪም እንዴ? በጣም ብዙ ትቀብጫለሽ። በምትናገሪው ልክ እኔ ልናገርሽ እችላለሁ። እኔ እዚህ ምድር ላይ በቃ ምንም አይነት ሰው ከቨርም መሆን የለባችሁም፣ ማገዝም የለባችሁም፣ እንደዚህ ጥሩ ነው ብላችሁ መመስከር የለባችሁም። አርፈሽ ተቀመጪ፣ ዝም ብለሽ አትብኳኪ። ሽቡኮ ነገር ነች። ክብር አትወጂም እንደ አንቺ ርካሽ። ተጫወች፣ ደስተኛ ሆንሽ፣ አለቀ በቃ። ታዲያ ገብተሽ አተኝም እንዴ? ምንድነው አፏን የሚያስከፍታት? እኔ ክፉ መናገር አልፈለግኩም ነበር፣ ጸጥ አልኳት አይደል እንዴ? ምንድነው አፏን የሚያስከፍታት? ለምን አፏን የምትከፍተው? አረ ከዚህ በኋላ እኔ ፍጹም ከዚች ሴትዮ ጋር አጠገቤም አደርስ። እዛው ቁጭ ብላ ጠረጴዛዋን እየደበደበች በቴስታ ታልቅስ። አንቺ መቼም ሰው የምትሆኝ አይደለሽም። አፏን ትከፍታለች እንዴ? የሆነ አንዳንዴ መከባበር ትልቅነት ነው። ሰው ተከባብሮ ከተገናኘ ተከባብሮ ይለያያል። ምን ነሽ አሁን? አንቺ ራሱ ስታለቀልቂ ነበር። ነይ ግቢ፣ አስገባሻለሁ።
አሁን ሰላም አልነበራችሁ? ጃቢ ኧረ ተው ፕሊስ። አንተን እኮ ለምን ተሳደቡ? አንተን አልነበረም። አይ ሌሎች አናደዋት ነው። አድምጠኝ ጃቢ፣ ይኸውልህ ተደውሎ ይሁን ኮሜንት ላይ የሆነ ነገር ብለዋታል። እየሰማኸኝ ነው? አንተን አይደለም እና አይ አንተን አልተናገረችም። አድምጠኝ፣ ይኸውልህ ስማኝ። አሁን ሰላም ነበራችሁ? ጃቢ ኧረ በእናትህ ተው። እኔ እኮ ቅድም ስትጫወቱ እንዴት ደስ እንደምትሉ ምንድነው በየደቂቃው የምትባሉት? እየሰማሁት እኮ ነው። ጃፒ ተበዳ ምናምን ትላለች። አይ መጨረሻ ላይ ነው እኮ ይኸውልህ፣ መጨረሻ ምን እንዳለኝ ታውቃለህ? ቻፒ አይ በቃ አንተም አትምጣብኝ። ምን መሰለህ የሰማችው እሱን የላክነው አይነት ነገር የሆነ ነገር እያሏት ነው። ኮሜንት ላይውን ደውለው ሚዩት አድርጋ እኮ እያወራች ነበር። ለእኛም ግልጽ የሆነ ነገር አልነገረችንም። ስንገባ ስንጠይቃት እኛን ሁላ ነቀለችን ተናዳ። ምንድነው አሁን እሷ ስትጠጣ ታውቃለህ? ስትናደድ ደግሞ ምን ላርጋኔ? ይኸውልህ አንተን አይደለም፣ ኧረ እናቴን አንተን አልነበረም። ሌሎች የሚቆሰቁሷት አሉ። ተረጋጋ። ሌሎች የሚቆሰቁሷት አሉ። በጣም እየደወሉ አይደለም ግን አሁን እዚህ ጋር ብዙ ነገር አትበል ለማለት ነው። ነገ ትገናኛላችሁ። እረፍ። ለእሷ ብላ አንተ እዛ ጋር አሁን እየጣላህ ትከፍታለች። በቃ ሰው ከተከበረ ተከብራ አትሄድም እንዴ? ለምንድን ነው አፏን? አይ ያለችበትን እንትን ደግሞ አይተው ኮንዲሽኑን አይተዋል። አሁን እሷ ከራሷ ጋር ነጋውን ታያለህ። ምን አልኩ ነው የምትለው ብዬ ነበር ልትሉላ ትችላለች። ስለዚህ እለፈው በቃ አንተ አሁን እለፈው። ለአንተ አይደለም ሌላ እንትን ውስጥ ነው ያለችው የነበረችው እና እኛ ራሱ እኮ ገብተን መረዳት አቅቷት እኮ ተቆጣን ነቅላን ወርደናል። እና አንዳንዴ እንትን በልክ ዛሬ ታውቃችሁ ደስ ብሎን ሳንጨርስ ሰው ተጫወተ ተዝናና። ከዛ በኋላ ምንድን ነው የሚያስከፍታት? በጣም ነው የሚያስጠላው። ኧረ ጃብዬ እኛ ይኸውልህ እኔን ስማኝ በእናትህ ሄዱ እያወቅህ አሁን ያለችውን ትረሳዋለች እያወቅህ ባህሪዋን። ሁለተኛ ነገር ደግሞ የሆኑ የሚቆሰቁሷ ሰዎች አሉ። አንተ ተረዳላት ፕሊስ። ሁለተኛ ነገር እውነቴን ነው የምልህ ከአንተ በላይ ቀርባ እንደዚህ የምትጫወተው ሰው የላትም። አይተሃል እስከ ዛሬ አይደለ እንዴ? እና እኛ እንኳን አንድ ነገር ብንል እኮ እንዴ ምን ያህል ከበሬታ እንደምትሰጥ ስለማቅ ነው። አሁን አንተ የተናገርከውን ያህል እሷ አልተናገረችም። እውነቴን ነው የምልህ ቻፒ። ሌላ ሰው ምናምን የምትለው ለምን ትላለች? አንተን አይደለም እናቴን ይንሳኝ፣ አንተን አይደለም እኔ በእናቴ ነው የምምልልህ። ሌላ ሰው ወይ በጣም ነው የምትለው። እሺ አንድ ሰው የሆነ ቦታ ላይ መጫወት መዝናናት ከፈለገ ስሜቱ የሚፈቅደውን ነገር ራሱን የሚያስደስትበትን ነገር ካገኘ ለምን ሌላ ጥሩ ውስጥ ይገባል? ለምንድነው ስድብ ምናምን ምን አገባሽ? በቃ ሌላውን ነገር ፎርጌት አድርገሽ የሚያስደስትሽ ነገር ውስጥ ገብተሽ አትዝናኝም? እውነት ነው። አሁን እኮ ምን መሰለ ጃፒ ራሱ ይበዳ ምናምን እያለች ስታወራ በጣም ነው የደበረኝ እንደዚህ አይነት ንግግር። አድምጠኝ፣ እዚህ ጋር ያለችበትን ልንገር። ጃቢ በዳ ሳይሆን እዚህ ጋር በጣም ይዟት ይኸውልህ እንረዳሻለን የሆነ እሷን እንትን ብለው እኔ ጎዳና ነኝ ወይ ለምንድን ነው የምንረዳው? ምንም እንድትረዱኝ አልፈልግም። በፊት ገባ እንደዛ ስትባል አሁን ለምንድን ነው ምን አይተው ነው የሚለው ነገር። አንተን ደግሞ እዚህ ጋር ስትቀርባት ገባ ሌላ ነገር ብለዋታል። እዚህ የአንተ አቀራረብ በሌላ ወስደውታል። ገባህ አይደል? የእኛ ሰው ታውቃለህ ባለጌ ነው። እና ምንድን ነው ከአንተ ጋር ያያያዙት በሌላ እንትን ነው እነሱ። ገባ እሱ ነው የመጣው እንደዚህ ነው በእንዲህ አይነት ሪዝን ነው እንግዲህ። እሷ ደግሞ ያንን ስትሰማ ታውቃለህ ወዲያውኑ ነው የምትናደደው የምትሳደበው። እና ይሄን ደግሞ አንተ እለፈው። ቀላል ነው በቃ ያለችበት ኮንዲሽን ታውቃለህ። ጠጥታለች፣ ከራሷ ጋር አይደለችም ስትናደድ። አንቺ የምትቀርቧ ከሆነ እኔ ደግማ እንድትናገረኝ አልፈልግም። አትናገርህም። ሁለተኛ ነገር ደግሞ ጃቢ ምን መሰለህ አቸኩል፣ አዳምጣት ዝም ብለህ መጀመሪያ ከማን ጋር ነው የምታወራው? እኔ አዳምጫት እኮ ነው በዚህ ስልክ በሌላ ስልክ አብሬ ቁጭ ብዬ ኦኬ ምንድነው የምትለው ብዬ እያዳመጥኳት እኮ። ሚውት አርጋ ስልክ ስታወራ ሰምተሃል እንዴ? አይተሃታል? ሚውት አርጋ እኮ ብዙ ደቂቃ ነው አገባኝ። እኔ ስልክ ብታወራ አታወራ በቃ። አሁን በዛ ሰዓት ረብሿት ከሆነ ገባ የሆነ ነገር ብለዋት አንተ ከራስ ጋር እያይዘዋል። ጃቢ አይደለም ተረጋጋና። ተሳደበቻ። ለምን ነው የምትሰድበኝ? እኔ ስሜ ናሚኮ ለምን ትሰድበኛለች? አትሰድብህም እንዴ? እንደውም እንዴት እንደምታከብር እኔ ይቅርታ አድርግልኝ የሆነ ነገር እንኳን ስል ማንም ምንም እንዲለው አልፈለግም የምትል እኮ ነች። በእናትህ ተው እንጂ ጃብዬ ምን ሆነ ነው? ስንት ሺህ ህዝብ መሀል አንድ ነገር ልንገርሽ፣ ሰውን ቀርቤ ድጋሚ መሳደብ ይደብረኛል ወይ ደግሞ የሆነ ማጥቃት ያስጠላኛል። ስለዛ በጣም እየታገስኩ ነው። ሌሎቹንም ታግሻቸው ስላስጠሉኝ ነው የምናገራቸው። ርቄያቸው ነው የሚሄደው። ማንንም ሰው ርቆ መሄድ አሪፍነት ነው። መናገር ደግሞ ከፈለኩ እኔ ከማንም በላይ ይናገራሉ። እስቲ እንዴት ነው የምናስተዋት? እስቲ ነገ ደግሞ እስቲ በሰላም ትምጣና ይሄንን እንትኗን
እንደው ለምነንም አልቅሰንም ቢሆን እስቲ የእሷ ቤተሰቦች ተናግረናል። የሆነ በቃ እስቲ ወይ ይሄንን መፍታታቱን በሌላ ነገር አድርጉት። መጠጥ ትንሽ ስጠጣ ሄሉ ትቀየራለች ወይ ትናደዳለች። አይተሃታል። ከራሷ ጋር እየተጫወተች ጠጥታ አልነበር እንዴ? እስከዛሬ መች ተሳድባ ታውቃለች? አይ አሁን የሌሎች ጉዳይ ቀን ቅድም ስለጀማመረች ገባ እንትን ብለዋታል። የሆነ ጠቅ የሚያረጓት ነገር አለ። ጃፒ ሰው አበሻ የኛ ባህሪ እያወቅ አንዳንዴ እኮ ይኸውልህ በራስህም ውሰደው እስቲ። ሰዎች አሁን ሲናገሩ እንደማከብርህ እንድትረዳ ገስት ቤት ሰው ቤት ገብቼ እንደማላውቅ ይሄ ለአንተ ትልቅ መረጃ ወይ ደግሞ እንትን ነው። እዛ ሴት ኮኔ ኮን ጥያቄ ሆነብኝ ነገርኩ አይደል እንዴ? በዚህ ሜሎዲ ነው አልኩ። ለምን ነው የምትደጋግመው? ጃፒ ነው ምን ነው የምትፈልግ? መታረም አለብሽ። ይሄንን ሰዎች መጥተው ሜሴጅ ወይ ደግሞ እንደዚህ አልኩ በዚህ አንተም እንደዚህ ከሆነ ተነፋ አልኩ። ግን እዛ እንደዚህ አይነት አላማ ካልሆነ ለዛ ነው ሶሪ ብዬ የመጣው አልኩ እኮ ቤቴ የመጣሁት ገብቷል። ሪከርድ ሲልኩልኝ ላይቭ ሪከርድ አድርገው ሲልኩልኝ የገባሁት እኮ ለዛ እንጂ እኔ የእንቅልፌ ሰዓት ነው 5 ሰዓት ከምናምን ላይ እኔ ለስራ እነሳለሁ። አይ ኦኬ ይመችሽ። ያ ለማንኛውም ተመልሷል ብዬ አስባለሁ። ለነገሮች ከመቸኮል ይልቅ አንዳንዴ ጃፒ እኔ ምን እያሳለፍኩ እንደሆነ አንተ አይገባም። እናንተ ሁሉ ነገር ላይቭ ላይ ነው የምትፈልጉት። ችግር የለውም። ላይቭ ላይ ወሬ ብቻ አይደለም ወንጀል ምን እንደሆነ አሳያቸዋል። ይሄ ወንጀል ሰርታለች ያለኝን አካል ወንጀል መስራት ምን ማለት እንደሆነ ለቅቅ ያሳየዋል። አይገባችሁ እናንተ አታውቁም። ጃፒ ተው በእናትህ ሌላ ነገር ውስጥ አትክተት። እንደና እኔ እኮ አሁን እኮ ከኔ ጋር ትጫወቻለሽ። ስንለያይ ተለያየን ነው አይደል? ከዛ ነገም ስንገናኝ እንጫወታለን። ለምንድን ነው ነገር ታስቦ እንደዚህ በነገር ውስጥ ገብቼ መሰደብ ምን ያገናኘዋል የኔን ህይወት አሁን ነግሬ እንደገና መደጋገም ፈልገህ ለሌላ ቀን እንዳታረጊው ነው የምልህ። እኔ አሁን ሪከርድ ምን እንደደረሰኝ ታውቃለህ? ከዚህ ቅድም ከጌም ስንወጣ ስትጣላ ነበረ እና ለአንቺ እየተጣላ ምናምን ለእኔ ሳይሆን ያው ጀስት በተነሳው አጀንዳ ነው እና ለምን እንደዛ ብለው እንደገና አሁን እኔ ለእኔ መልስ ስትመልስ አየውኝና እኔ ለምን እንዳልኩኝ እንዲገባ ነው የመጣሁት። ኦኬ ችግር የለውም። እና መጣላቱን ትቀጥላለህ? ያ ጸብ ከፈለግሽ እንጣላለን፣ ግን ከዚህ በኋላ እኔ እንድትናገሪ ይደብረኛል። አንድ የቀረብኩትን ሰው መናገር ያስጠላኛል። ግን እኮ እኔ እንደዚህ ከሆነ ብዬ መጣው። አንተ ግን ለተናገርከው እቺ ሴትዮ እቺ ምናምን ስትል የነበረውን አንተም ይቅርታ ጠይቀው ቶሎ በል። ጠይቅም ለምን ነው የምጠይቀው? እኔ ሳትናገር ጃፒ የዓመት ቀለብ ይመስላል እንዴ? ይቅርታ ለመጠየቅ በጣም እንደምታጠፋሁት ነገር ብቻ ነው። እኔ ጥፋት መስሎ ስማ፣ እኔ እንደዚህ ተብዬ ነው የተሳደብኩት አልኩ አይደል? ለእሱም ቢሆን ምን ያመጣል? እሱም ራሱ ይነፋ ንገሩት፣ ሪከርድ አድርጉለት አልኩኝ። አንተ ግን ያንን ሰምተህ ደግሞ ስትሳደብ ነበር። ያ ስላልሹ ነው እኔ እና ያ ስድብ በውስጥ ነበር ማለት ነው። አንደኛ ክብር ሰጠውሽ፣ ሁለተኛ ከኔ ጋር ተጫውተሽ በሰላም ተለያይተን ክብር ሰጠውሽ ምን ማለት ነው? ያ ስለምታከብሪኝ አከበርኩሽ፣ አለቀ። ያ ክብር ሰጠውሽ በጎ አድራጎት አታርገዋ። እኔ ሰጠውን ነው የመለስክልኝ። በጎ አድራጎት ፈለግሽ ነው? እሺ ናይ ክብር ሰጠውሽ ማለት እኮ ና ተመለስ። ጃፒ አንተ ጃፒ ምን ላድርግሽ? ና ተመለስ። ለካ ቅጣት ላይ አይደል? ደብሮኝ ነበር። ይቅርታ ስለጠየቅሽ ችግር የለም። እና እኔስ ይቅርታ መባል የለብኝም? ያንን ሰምተህ ለምን እንዳልኩ ሳታውቅ ግን ሰደብከኝ። ራይት በሴትነት የሰደብከኝ በምን ሰደብከኝ? ላይቭ ነው የሰማሁሽ እንደዚህ ስለሰማሁ እና በሴትነት የሁላ ሰደብከኝ። ሼም አልያዘም። እኔን ይቅርታ ጠይቀኝ። ግን አንተ አልተሰማም? አሁን ሳብራራለህ አልተሰማኝም። ለመሰለሽ አንድ ሰው ክብር ለሚገባው ነው ክብር የምትሰጪው። ክብሩን የማይፈልግ ሰው ደግሞ ለዛ እኮ ነው አሁን የምታላቸው ሰዎች አክብሬያቸው አብሬያቸው የኖርኳቸው ሰዎች ናቸው። አንገትን እንቆርጣለን አሉ። ኑ ይኸው አንገቴን ቁረጡኝ ብዬ ነው የመጣሁት አይደል?
የምናገረው ለምናገራት እያንዳንዷ ነገር ሰዎች አክብረውኝ ከኔ ጋር ሲሆኑ አከብራለሁ። ክብሬን ንቀው ግን ሲናገሩኝ እኔ በመጡበት መንገድ እሄዳለሁ። አንቺ አክብሬሽ አብረን ተጫውተን ቻው በቃ የምናገረው ነገር አለኝ ብዬ ከተለያየን አይ ለምን እኔ ስም ታስገቢዋለሽ? ጃፒ ለምን እንደተናገርኩ እኮ እየነገርኩ ነው። ያ በቃ ተናገር እንደዚህ ነው ሲሉ ጃፒም ቢሆን በእንደዚህ መንገድ ከመጣ ይነፋ ንገሩት ነው ያልኩት። ሶሪ በቃ አለቀ። ስለዚህ ከተናገርሽ ተሳስተሽ ነው ኦኬ አለቀ። ስለተሳሳትሽ እኔ ደግሞ ግዴታ ለምን ተሳሳትሽ ብዬ አንተ አሁን በዚህ መንገድ አልመጣም ጃፒ። ለዛ ነው ሰዎች ሁለተኛ እንዳትቀርቡኝ የምለው። ማንም ሰው ጃፒ ከኔ ቃላቶች መኮረጅ እንደማይቻል ታውቃለህ። እንትን ኮፒራይት ይመዘገብባል። እኔ አትቅረቡኝ ስል ትወስዳለህ፣ አትቅረቡኝ ትላለህ፣ ቅረቡኝ ስል ትመጣለህ። ሁ አር ዩ ዘ ፈርስት ኦፍ ኦል ማለት ነው። እኔ ነኝ ገስት ሰው ቤት ገብቼ አላውቅም። ጃፒ ቤት ገባሁ አይደል? እኔ ግን እኔን ማንም ሊለውጠኝ የማይችል አይምሮዬን ማላከራይ ምላሴን ማላከራይ በራሴ ህሊና የምጓዝ ሰዎች ይሄ ነው ስላሉኝ ብቻ የምናገር አይደሉም። አላረገውም። ያን ያረኩ ቀን የቆሸሽኩ ነው ይመስለኝ። ሶሪ ጃፒ፣ የምሬን ነው የምላችሁ። ማንም ሰው እኔን ሊያዘኝ አይችልም። አትግደሉኝ። ለምን ዘመዶች አሉኝ። የሚሞት ዘመድ አለኝ፣ የሚጎዳ ዘመድ አለኝ፣ የሚራብ ዘመድ አለኝ። አክስት አጎት ያለኝ ሰው ነኝ። አትግደሉን፣ አትንኩን በሚል ድምፅ ሊሆን ይችላሉ። ከዛ ውጭ ግን ማንም እኔን እንድታዘኝ አትችልም። ማንም ጃፒ፣ እኔ ወይ በመንግስት ደረጃ ወይ በህዝብ ደረጃ ብዙ ጊዜ ጃፒ፣ አንተ አሁን ለምሳሌ ከመጣበት ቄ አስመልክተ አስተያየት ስትሰጥ ለምን ህዝብ ትነካለህ ብዬ አላውቅም። እኔ ህዝብ አልነካም። ናይ ስማ፣ ብዙ ጊዜ አሁን እነ ሰይድ ወረባቦ ምናምን ትላለህ እና ለምን ነው ግን ህዝብ የምትነካው አልልህም። እኔ ህዝብ አይደለም እኔ እኮ የምነካው አንድ አካባቢ ማለት ራሱ አንተ ራሱ ያልተወለድክበትን ቦታ ስትነካ አልከለክልም። ብዙ ጊዜ ያው ጌም ስንጫወት የሚሰሙ ሰዎች አሉ በብዛት ራይት። እኔ የተወለድኩት አዲስ አበባ ነው። እናትና አባቴ ግን ከወሎ ክፍለ ሀገር ነው የመጡት። የእኔ ደግሞ ሳራ የምትባለውን አይተሻል? እንትኗ ውስጥ አመድ ክተቱና ከዛ ለማዳማችሁ አስይዙ መርዝ ከታችሁ መርዝ እየሸጠች ነው ብላችሁ ብለው። አረ በስመ አብ። እኔ እንደዚህ አይነት ሰዎችን ባይዘወይ እንትን አለልም ማለት እኔ እናንተ ሁለታችሁ ደስ ስለምትሉን ጂቦዬ ደስ ስለሚለኝ አሁን ጠዋትም ገብቼ ነበር እሱ ጋር ስለምታስቁን ፈን ስላለው ነው እንጂ እንደዚህ አይነት በፖለቲካ ደረጃ ድፕሊ እንትን ገብተው የሚራገጡ ሰዎች እነሱን እኔ ብዙ እንትን አለን መናገርም አልችልም። ደስ ይኖራላቸው ሂዱ ምናምን አማራዎች ምናምን እያሉ ያሳድማል። ከኔ በላይ አማራ ካለ ሂድና አሳድም። ቀማላ ሙላ ኢትሶኪ አትሰዳደብ ጃቢ። አንተ የሚያምርብህ የለ አሁን ከሄለን ጋር በጌታ ደስ ትሉ እግዚአብሔርን። ግን እሷ አሁን አፏን ትከፍታለች። አይሽ አሁን አፏን የከፈተችው ነገር ተሳሳተች ማለት አልነበረባትም። ነገ ደግሞ የሆነ ነገር ልትል ትችላለች። ይቅርታ በጣም ጥፋት ነው ያጠፋችው። ቃሉ ራሱ ይከብዳል። ለአንተ ማለት የለባትም እውነት ለመናገር ግን ኢትሶኬ ጀስት ለፈው በቃ የምታምንበትን ነው ደግሞ አይኖ የምታደርገው እንደሚመስለኝ። ማንም አባቱ አያዘኝም። እኔ ማንም እዚህ መጠ ጊፍት ልስጥ እንትን ልስጥ ገንዘብ ልስጥ ሂድና ዛቂትን ትረግበት እያንዳንዱ። ጃፒ ትፈቅድልኛለህ? አንዴ ብናገር ለምን ኮመንትም ስላነበብኩ ነው። አሁን ምንድን ነው የምታወሪው? ዘመንን ትናገራለች እንዲህ ትላለች። ሰዎች መስማት ያለባችሁ እኮ እነሱ እኮ ስለ ፖለቲካ አይደለም እዚህ ጋር ተገናኝተው እያወሩ ያሉት። ስለ ዘር ለምንድን ነው የምታደርጉት? በቃ በሰው ልጅ ስለ ሰውነት ብቻ ነው ተግባብተው እየተጫወቱ ያሉት። ዘመንን ስለሰደበችው እሱ መጣላት አለበት ወይ? እሷ ደግሞ እሷም እኮ ከአሁን በፊት እኮ ማነው ማሚ መጥቶ ሲናገራት መች ተጣላች? ለምንድን ነው እንደዚህ የምትሉት? እኛ አማራዎች ፍቅር ነን። የሆነ ስለ ዘር ሰልችቶናል። ስለ ዘር አታውሩ። ዝም በላችሁ። ጃፒ ኦኬ። አንድ እህታችን ማውራት የምትፈልገው ካለ ታወራለች። አስገባት። ቻው ልበል በቃ። ደስታዬን ለመግለጽ ነው። እሺ።
ጃፒ እንዴት ነህ? አለሁ አለሁ። እንዴት ነሽ? ፈጣሪ ይመስገን። ከታችን በጣም እየሰማው ነበርና ለማንም መልስ መስጠትም አይጠበቅብንም። አንተ ራስን ሁሉን ነገር ዲፌንድ አድርገህ የምትኖር ጀግና ወንድ ስለሆንክ ሰው ጋር የሆነ ጊዜ ትጣላለህ። አለመስማማት የራስን መንገድ ማሳመር ራስን የምትችለውና አሁን በሄልና በአንተ መግባት አልፈልግም። ቤስት ጓደኛ ናችሁ። አንተ አማራ ነህ፣ የእሷን ዘር ነው ያላቅም። ምንም ትሁን በፖለቲካ አልተገናኛችሁም። ገባህ? ማንም የኮመንት አርበኛ የቲክቶክ አርበኛ መጥቶ እዚህ ጋር ቢናገርህ ማንንም እንዳሰማ። ጀግኖችማ ወጣው ጫካ ላይ ነው እንትን የሚሉት ምድረ ጨርቃም እና ለማለት ነው እና ሄሉዬ እኔ ነፍሲ ማር ቀደም አላወኩም፣ ዛሬ ነው የሰማው። ነፍሲ ማር እህታችን። እሺ ወንድም አለም በጣም አመሰግናለሁ። ያኔ ወንድሜን በሰው ሀገር ስሰማ ሰማይና መሬት ነው ዝቅ ያለብኝ። ቢካዝ እንደምልህ ነው ወንዶች ወጣው ሲታገሉ አያወሩም፣ በጊፍትም አይታለሉም። ይናው 3 ልጆችን ምስቱን ምናምን ህይወቴን የፈለገ ነገር ይሁን ብሎ ነው ወጥቶ ሰው እንትን የሚለው። እኔ እንጃ እኔ እንደዚህ አይነት ወንዶች ነው ወንድ ብዬ እንትን አይደለም። አንተ በአማራነት አትደራደርም። ወደ ጨዋታ መቀየር ደግሞ ትልቅ ነገር ነው። ቢካዝ ማንኛውም ሰው ሰልጥኖ አንተን ሊያስበላ ከመጣ አንተም እንደ ሰው ነው መሆን ያለብህ። አሳልፎ ስንት ሰው ሰጠናል። እኔ ሲጀምር ስንት ነገር ሰጡኛል። አንዴ ኦሮሞ ነሽ ይሉኛል፣ አንዴ ጋላ ነሽ ይሉኛል፣ አንዴ እንትን ነሽ ይሉኛል። የማይሰጡኝ ነገር የለም። የጎንደር ኦሮሞ የማይሉኝ ነገር የለም። አረንኬር እኔ ምንም ነገር ቢሰጡኝ ምንም አይመስለኝም። ልልህ የፈለኩት ገብቷን አይደለ? ወንድሜን ሳጣ ከዛ በላይ ምንም ሀዘን የለም። ማንም ረገጠኝ፣ ማንም እንትን አለኝ፣ ምንም አልሰማቸውም። እና ወደፊት ጃፒዬ አትጨነቅ፣ ለማንም እንትን ማትበል መልስ ማትስተሽ ምን አባቱ ነው ለዚህ ቆሻሻ ህዝብ ልጨነቅ? የሚፈልገኝ እኮ መጥቶ በፊት ለፊት ያውራ ነው የምለው። እንደዛ ስለምንድን ነው ፊራም? አንተ እኮ ስንት የሚጠብቅህ የራስ እንትን ላይፍ አለ አይደል እንዴ? ላይፍን ማሳመር ነው። ያውራኛ ወንድ ልጅ እንደ ወንድ ነው የሚያወራው አይደል? ፊት ለፊት ወጥቶ ያውራ፣ ወይ ደግሞ ፊት ለፊት እንደዚህ ቪዲዮውን ዘግቶ ብቻ ስለኔ ያውራ። እንደዛ የሚያወራ ሰው ማንም ሰው የለም። በጀርባት ነፈሱ ያ አማራ ሊገልህ ከመጣ ሽንት ቤት ሆነህ ተነስ ነው የሚልክ። አይገልህም። ቀበቶን አድርግ ወይ ሱሪን ታጠቅ ነው የሚልህ። በጀርባ የሚወጉ አህያ ናቸው። ይሉ በጣም ብቻ አንቺ ፈጣሪ አጽናሽ፣ ጽናት ሲኖርሽ ከዛ በኋላ መተሽ የምትፈልጊውን ትናገሪያለሽ። እናገራለሁ በቅርቡ። እኔ ለአንተ ለመናገር ነው፣ ስለ ራሴ አይደለም የገባሁት። በቅርቡ ወደ አንተ ጋር እመጣለሁ። እሺ ኦኬ። ሀዘኔ ልጨርስ። ቴንኪው ወንድም አለም፣ አይዞህ ከጎንህ። እሺ ባይ። እኔ አንድ ነገር ልንገራችሁ። አንገትን እቆርጣለሁ ያላችሁት ሰዎች ነዋሲውን የኔን አንገት ነው እንቆርጣለን ያላችሁት። ማህተቤን እንደውም ላሳጥረው ብዬ ነው። ከዚህ በኋላ እንደዚህ አሳጥሬ ኋላ ላሳጥረው እና ቁረጠኝ ብዬ እንደዚህ እመጣላለሁ። ምን አባት አመጣለሁ? የሳራን አሲድ ክተቱባት ነው ያልከው አይደል? የኔን ደግሞ አንገትን ነው የምቆርጥን ያልከው አይደል? እና ቁረጥ እስቲ አንተ ዋሲሁን፣ አንተ ዘገየ፣ አንተ ሰይድ የምትባል ምናምን አብዲ የምትባል ምናምን ቁረጥ እስቲ።